ባንተ አስተያየት መሰረት የጊዜያዊ አስተዳደሩ ማብቃትን የፕሪቶሪያ ስምምነት ማብቃት አድርገህ ትወስደዋለህ? ይሄንን ጥያቄ ያለመመለስ መብት ይከበርልኝ። አከብራለሁ። ፍላጎታችን ሰላም ነው ብያለሁ። ግን በዛ በኩል ያለ ጉዳይ ደግሞ የነሱ ፍላጎት ደግሞ ሴናሪዮ ነው ልናገር የምንችለው። ሴናሪዮ በኃይል ሊያክሊ ሴናሪዮ ጦርነት ይመስላል። ከአንድ የፌዴራል መንግስት ባለስልጣን ረዘም ላለ ሰዓታት ተወያይተን ነበረ። መግለጽ ይቻላል ከማን ጋር እንደሆነ? ከዶክተር አብርሃም በላይ። ኦኬ። የፕሪቶሪያ ስምምነት ኦብጀክቲቭ በደንብ እንትን አላልኩም። የፕሪቶሪያ ስምምነት ኦብጀክቲቭ የትግራይ ከህገ መንግስታዊ ስርዓት ውጪ ሆና የነበረች መሆንን ፕሪዙም ያደርጋል። እንደዛ አይነት አቃፊ የሆነ አሳታፊ የሆነ አካታች የሆነ ስርዓት ትግራይ ውስጥ ያስፈልጋል የሚል እምነት በህወሓት ደረጃ አለ። ግን ምን መሰለህ አንዳንድ ጊዜ እኔ ራሱ እኮ ካንተ ለመራቅ ፈልጋለሁ። ሚዲያ መሆን ነው በጣም ጥሩ። ሚዲያ የምትሉ እናንተ ሚዲያ የምትሉት ምን አይነት ሚዲያ ነው እያሰባችሁ ያላችሁት? በ2012 በተካሄደው ምርጫ የተቋቋመው መንግስት እንደገና እንዲመለስ ነው? ዙሮ መጣ። ይሄ ግን በጣም አስጊ ነው። እሺ የድርድር በር ተዘግቷል። ምን ምዕራፍ ላይ ነው ያለነው አሁን? ጦርነት ሊፈነዳ ባለበት የመጨረሻ ፌርማታ ላይ ነው ወይስ ስቲል ሪቨርሲብል ነው? ማለት በኢትዮጵያ መንግስት በኩል የምናየው ዝግጅትና የምናየው እንቅስቃሴ በሙሉ ጦርነትን ለመክፈት 0 ሰዓት ላይ የደረሰ በሚመስል መልኩ ነው የምታየው። በቃ ማለት የሆነ በውትድርና ቋንቋ ሰዓት የሚባል ነገር አለ። ሰዓት ማለት በቃ ሁሉንም ነገር ዝግጅትን ጨርሰ ቃታውን ለመሳብ ተዘጋጅተህ የመጠበቅ ነገር ነው። እንደዛ አይነት ዝግጅት ነው የምታየው። ማለት በኢትዮጵያ ውስጥ የነበሩ ሁሉንም እዞች ወደ ማምጣት በሚችለው ልክ ወደ ትግራይ አስጠግቷል። በአፋር በኩል፣ በደቡብ ወይም በወሎ በኩል፣ በጸለምቲ በኩል፣ በምዕራብ ትግራይ በኩል ሁሉንም ሰራዊት የኢትዮጵያ ሰራዊት ተጠግቷል። መከናይዙድም ገውንም አስጠግቷል። ስለዚህ ማለት በሚገርም መልኩ ይህንን ደረጃ ላይ ደርሰዋል። ስለዚህ ሁሉንም ነገር የጨረሰ በሚመስል መልኩ ነው እንቅስቃሴው። የኛ ፍላጎት ደግሞ ነግሬያለሁ፣ ማለት በዚህ ሰዓት ደጋግሜ ነግሬያለሁ፣ በሰላማዊ መንገድ እንጂ በጦርነት የሚፈታ ችግር የለም። ጦርነት ማለት እኛ የህዝብ ከውዝ ነው የያዝነው። በአጠቃላይ እንደምታውቀው የህዝብን ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የተፈናቃዮች ጉዳይ ነው፣ የህግ የበላይነት የጄኖሳይድ ጉዳይ ነው፣ ምናምን የመሳሰሉ ጉዳዮች ናቸው። የኢትዮጵያ መንግስት ደግሞ የፖለቲካ ጉዳይ የራሱ የስርዓቱ አጀንዳ ይዞ ነው የመጣው። ምንም አይነት ከውዝ ያለው ጦርነት አለው ብዬ አላምንም። ምንም አይነት ከውዝ የላቸውም። ስለዚህ ወደ ድርድር ለመመለስ የሚያስችል እድል አለው ካልከኝ ምንም ከውዝ ስለሌለው ጦርነቱ በእነሱ በኩል እየከፈቱት ለመክፈት እየተዘጋጁት ጦርነት ወደ ጦርነት ለመመለስ እያደረጉት ያለ ነገር ምንም አይነት ከውዝ ስለሌለው ወደ ድርድር ለመመለስ የፕሪቶሪያ ስምምነትን ኦን ለማድረግ የሚያስችል እድል አለ ብለን እናምናለን። ማለት ይሄ ከመርህ አንጻር ነው የምልህ። ፕራክቲካሊ ስታየው ግን ሲምስ ኢምፖሲብል ማለት ፕራክቲካሊ ሳየው ደግሞ በቃ እየሆነ ያለው ነገር ከጫፍ ምዕራብ ከጫፍ ደቡብ ከምንም ከመሀል ኢትዮጵያ የትም የነበረ ማለት ኢትዮጵያ ውስጥ እንደምታውቀው ከፍተኛ ጦርነት አለ በተለያዩ አካባቢዎች። እሱን ጦርነት ራሱ እየተወ አንዱ ፋኖ ከተሞችን ምናምን እየተቆጣጠሩ ወደ ትግራይ የማስጠጋት ሁኔታ ነው የምታየው። ስለዚህ አይ ዶንት ኖ ይሄ ግምት ነው፣ ሴናሪዮ ነው ልናገር የምችለው። ስለዚህ ሴናሪዮ ከተናገርኩኝ ደግሞ ሃይሊ ላይክሊ የሆነ ሴናሪዮ ጦርነት ነው የሚመስለው። ሃይሊ ላይክሊ ማለት እኔ በሌላ ወገን ሁኜ እየተናገርኩ ያለ ሰው ስለሆንኩኝ ፍላጎታችን ሰላም ነው ብያለሁ። ግን በዛ በኩል ያለ ጉዳይ ደግሞ የነሱ ፍላጎት ደግሞ ሴናሪዮ ነው ልናገር የምችለው። ሴናሪዮ ሃይሊ ላይክሊ ሴናሪዮ ጦርነት ይመስላል። አሁን ያለው ሁኔታ ጥቅምት 2013ን ይመስላል በብዙ መልኩ እና
አሁን ከወደ ትግራይ በኩል ለዓለም አቀፍ ተቋማት እነዚህ ለአፍሪካ ህብረት ለፕሪቶሪያ ስምምነት አስማሚዎች ወይ ተሳታፊዎች ለአውሮፓ ህብረትም ለሌሎች ተባበሩት መንግስታትም ደብዳቤ ስትጽፉ ነው የምንመለከተው። አሚን ምን አይነት ምላሽ አለ? አሁን ከዛ በኋላ የተለወጡ ብዙ ነገሮች አሉ። የዓለምን ትኩረት የሚወስዱ ብዙ ነገሮች አሉ። እንደምታየው አሁን ይሄንን ያለፉትን 24-48 ሰዓታት እንኳን ብታይ ብዙ የዓለምን ቀልብ የሚይዙ ነገሮች እየተፈጠሩ ነው። ሰው ምላሽ ይሰጧችኋል ወይስ እየጻፋችሁ ያላችሁት እንደው አድርገን ነበር ለማለት ነው? ማለት እኛ ስንጽፍ አግኝተን ስናናግራቸው ምናምን ኦፊሻል የሆነ መልስ የሚሰጥ የለም። ኦፊሻል ማለት እሱም የማድረግ ማንዴት ያላቸው አይመስለኝም። ግን የምናገኛቸው እና ያላቸው ተቋማት በሙሉ ወይም የተለያዩ ሀገራት አምባሳደሮች፣ ዲፕሎማቲክ ማህበረሰብ እዚህ ኢትዮጵያ ውስጥ ያሉ አቋማቸው ሲነግሩን የፕሪቶሪያ ስምምነት መተግበር ነው ኢትዮጵያ ውስጥ የሁሉንም ችግሮች መፍትሄ ሊሆን የሚችለው። ይሄ ከትግራይ አንጻር ጋር ብቻ ሳይሆን የትግራይ ችግር ወይም ከትግራይ ጋር ያለውን ችግር ለመፍታት ብቻ ሳይሆን በአጠቃላይ በሪጅኑ ያለውን ችግር ለመፍታት ከፍተኛ እርምጃ ነው የፕሪቶሪያ ስምምነት መፈጸም። ያንን ፈርሶ የጦርነት ጉዳይ የሚነሳ ከሆነ ግን ጉዳዩ የሆነ አካባቢ ውስጥ የሚታጠር ነገር አይሆንም። ከፍተኛ የሆነ ጉዳት በትግራይም በኢትዮጵያም በአካባቢውም ከፍተኛ የሆነ ጉዳት ሊኖረው የሚችል ጦርነት ነው ሊሆን የሚችለው። ስለዚህ በተቻለ መጠን እኛ ማድረግ የምንችለውን ይህንን ጦርነት እንዳይከሰት እና ሰላማዊ የሆነ የመፍትሄ ነገሮች እንዲኖሩ ጥረት እናደርጋለን የሚል መልስ ነው የሚሰጡን። ያ ነው ያለው ነገር። በአካልም የምናገኛቸው በስልክም የምናገኛቸው ማለት ትልልቅ ሀገሮች ተወካዮች ምናምን የዲፕሎማቲክ ማህበረሰብ አምባሳደሮች ምናምን የሚሉት ነው። ግን የእነሱ ፍላጎት በዚህ መልኩ ቢሆንም ስጋታቸውን ይነግሯችኋል። የሚሏችሁ ነገር አለ? እንዲህ አድርጉ ወይ እንዲህ አታድርጉ የሚሏችሁ ነገር አለ? በቃ አንድ የአምባሳደር ወይም አንድ የዲፕሎማቲክ ማህበረሰብ የሚልህን ነገር ነው። ዲስካሌት አድርጉ፣ ለሰላም ጥረት አድርጉ ምናምን ነው። በቃ ኦኬ ተቆጥሮ ይህንን አድርጉት የሚሉት ነገር የለም። በእኛ በኩል ማለት ይህንን ጥሳቸዋል ይህንን አድርጉ የሚል ምንም ነገር አንሰማም። እውነት ለመናገር በቃ ማለት ማንም ሰው ለሰላም ጥረት የሚያደርግ አካል እንደሚልህ በቃ ዲስካሌት አድርጉ፣ አንዳንድ ነገሮች እንዳይፈጠሩ፣ በኢትዮጵያ መንግስት በኩል የሚነሱ ነገሮች የዲዲአር ምናምን ነው ይለዋል። ኦኬ ዲዲአር የፕሪቶሪያ ስምምነት አንድ ድንጋጌ ነው። ስለዚህ ወደ ፕሪቶሪያ ስምምነት እንግባና የፕሪቶሪያ ስምምነት ሁሉም ነገር ሲፈጸም በየስርዓቱ እሱ ደግሞ የራሱ የሆነ ድንጋጌና አካሄድ አለው። ምክንያቱ እኛ የተፈራረምነው ምንድነው ዲዲአር ኮንዲሽናል ነው። እንደምታውቀው ኮንዲሽናል የሆነ ዲዲአር ነው። የሚፈጸሙ ነገሮች አንዱ ከሱ በፊት ሴኩሪቲ ሲቹዌሽን ኦን ዘ ግራውንድ የሚል አይተው ያ ነው ኮንዲሽናል የሆነ ዲዲአር እንጂ አውቶማቲካሊ ከዛሬ ጀምረህ ትጥቀን ፍታ አይደለም። የትግራይን ሰላምና ደህንነት ሲረጋገጥ ዲዲአር በስርዓቱ ይፈጸማል ነው እዛ ውስጥ ያለው። ስለዚህ የትግራይ ደህንነት የትግራይን ህዝብ ደህንነት በምንም ነገር አልተነካም። ገና ምንም የተሰራ ነገር የለም። 2013 ከነበረው ይልቅ አሁን ዓለም የትግራይን ጉዳይ ወይም እዚህ አካባቢ ሊፈነዳ የሚችለው ጦርነት የሚያስከትለውን ነገር በተመለከተ የተሻለ መረዳት አለው ብለህ ትገምታለህ? ሪሊ ማለት በዚህ ሰዓት እንደምታውቀው በተለያዩ አካባቢዎች ከፍተኛ የሆነ ውጥረትና ጦርነት ያለበት ጊዜ ነው። እንደምታውቀው አሁን የኢራን ተጨምሮበታል። በምስራቅ አውሮፓ እንደምታውቀው የራሻና የዩክሬን ጉዳይ አለ። በጣም ብዙ ጉዳዮች አሉ ዓለም ውስጥ። ስለዚህ ከ2013 ይልቅ የትግራይ ምናምን ጦርነት ብዙ አጀንዳ ሆኖ የሚታየበት ጉዳይ ይኖራል ብዬ አልገምትም። ግን የአሁኑ ጦርነት ግን ዝም ብሎ አንድ ሀገር ውስጥ ኢትዮጵያ የሚባል ሀገር ውስጥ የሆነ ክልል ያለ ጦርነት ሆኖ የሚታጠር ግን አይመስለኝም። ሪጅናል የሆነ በጣም ሰፊ የሆነ የተለያዩ አካባቢዎችን የሚነካ
በኢትዮጵያ ውስጥም የተለያዩ አካባቢዎች የሚነካ ምክንያቱም እንደምታውቀው ኢትዮጵያ ውስጥ አማራ ክልል በጎረቤት ደረጃ ካየው ሌላውን ተወውና አማራ ክልል ጦርነት አለ የትግራይ ሲጨምርበት በሰሜን ኢትዮጵያ ብለው ቀደም ብለው 2013 14 2015 የሰሜኑ ጦርነት ብለው ስያሜ የሰጡት እውነትም የሰሜን ጦርነት ይሆናል ምንም ትር የለውም ምክንያቱም ባለው ጦርነት ሌላ ጦርነት እየከፈቱ ስለሆነ አውቶማቲካሊ ራሱ ይሰፋል ሁለት በጣም ክሩሻል የሆኑ ክልሎች ያለ ጦርነት ይሆናል ከዛም እንደምታውቀው ያው ኤርትራንም ለኤርትራ የሚመለከቱ ብዙ ጉዳዮች ብዙ አጀንዳዎች ሲነሱ ቆይተዋል አሁንንም በተለያዩ ሚዲያዎች በተለያየ መንገድ እንደሚሉት የኤርትራን ለማግኘት ነው ምናምን የሚሉት ነገር አለ ስለዚህ ከኤርትራ ጋር ወደ ሰሜንም ሰፋ ይችላል ከዛም አልፎ እንደታየው የሱዳን ጉዳይ በሚመለከት ከአርኤስኤፍ ጋር ተያይዞ ያሉ ጉዳዮችን ታውቃቸዋል የኢትዮጵያ መንግስትም የዩኤኢም ምንም የተለያዩ አካላት ብቻ እዚህ አካባቢ የሚነሱ ጉዳዮችና ያሉ ፍጫዎች አሉ ወደ ምስራቅ ሱዳን ወይም ወደ ምዕራብ ኢትዮጵያ የተጠጉ ጉዳዮች አሉ ስለዚህ እዚህ አካባቢ የሚነሱ ጉዳዮች የሚኖር ጦርነት አውቶማቲካሊ ሪጅናል መሆን እድሉ በጣም ሰፊ ነው ስለዚህ ያ ጉዳይ ደግሞ የምስራቅ አፍሪካን በጣም እዚህ አካባቢ ያለውን የጂኦፖለቲካ ጉዳይ የተለያዩ ሀገሮች ናሽናል ኢንተረስት ምናምን የሚነካው ጉዳይ ስለሚኖር የዓለምን ትኩረት ሊሆን ይችላል ማለት ጦሱም ምኑም ማለት ነው አንድ ነገር ቅድም ጨረፍ አድርገሃል ወደ መጨረሻ ጥያቄዎች የተሻገርኩ ነው ትግራይ አሁን በእናንተ መረዳት ትግራይ የፌዴሬሽኑ አካል ናት ቅድም በፌደራል መንግስቱ የትኛው ውክልና ውስጥ አይደለችም የሚል ነገር አንስተሃል ብዬ ነው ሰው በእርግጥ አሰስመንታችሁ የትኛው ነው ለምንድን ይሄ ጠቃሚ የሚሆነው መሰለ ሰሞኑን የፌዴሬሽን ምክር ቤትና የምርጫ ቦርድ ስላሳለፏቸው ውሳኔዎች አቋሞቻችሁን በመግለጫም በተለያዩ አጋጣሚዎችም ገልጻችኋል ወደሱ ለመመለስ አይደለም ግን ስምረት ጉዳዩን ወደ ፍርድ ቤት የመውሰዱን ነገር እንዴት ነው የተገነዘባችሁት በዚህ ጉዳይ የነዚህን ፍርድ ቤቶች ስልጣንና ህጋዊነት ትቀበላላችሁ በዚህ ጉዳይ አሁን ላይ የምትወከሉበት አቋም ምንድነው ሁለቱን ነገሮች ይልኝ አንደኛ ፕራክቲካሊ አሁን ትግራይ የፌዴሬሽኑ አካል ነች ወይ እኔ የሚገባኝ በፕሪቶሪያ ስምምነት መሰረት ያ እንዲደረግ እየተሞከረ እንዳለ ነበር ማቀው ሁለተኛ ይሄ ወደ አዲስ አበባ ወዳለ ፍርድ ቤት ጉዳዩን የመውሰዱን ነገር በእናንተ በኩል የተረዳችሁትና የተመለከታችሁት እንዴት በጣም ጥሩ ጥያቄ ነው ከዚህ በፊት ይሄ ጉዳይ አንስተልኝ ትንሽ ሬት አድርጌ ነበር ያንን ነው ደግመለ ትግራይ በፕሪቶሪያው ስምምነት ማለት ከትግራይ የፌዴሬሽኑ ሜምበር ሆና ጦርነቱ እስኪጀመር ድረስ ከ12013 ዓመተ ምህረት የፌዴሬሽኑ ሜምበር ሆና ቆይታለች ከዛ በኋላ 2013 ጄኖሳይድ ታውጆ ህገ መንግስቱን ጥሶ ምናምን የነበረውን ህገ መንግስታዊ ትስስር እንዲፈርስ አድርጎታል የኢትዮጵያ መንግስት ጦርነት ውስጥ ቆየን ስለዚህ የፕሪቶሪያ ስምምነት መጥቶ በግልጽ የፕሪቶሪያ ስምምነት ኮንስቲቱሽናል ሪስቶሬሽን አንዱ በቃ ወደ ህገ መንግስታዊ ስርዓቱን ሀዲድ የመመለስ ጉዳይ በኦብጀክቲቭ ደረጃ ቁጭ ብለው ተቀምጧል ቁልጭ በጣም በግልጽ በሆነ መንገድ ተቀምጧል እና አሁን ባለው ስታተስ የትግራይ ጉዳይ ብትጠይቀኝ ወደ ፌዴሬሽኑ ወደ ስርዓቱ ለመመለስ የሚያስችል መንገድ በፕሪቶሪያ ስምምነት ያዘች እንጂ አላለቀም ምክንያቱም የፕሪቶሪያ ስምምነት በአግባቡ ተፈጽሞ ትግራይ ክልላዊ ስታተስ ኳንተ ክልላዊ ቁመናውን ተረጋግጦ ስለዚህ የትግራይ ክልል የትግራይ ህዝብ በሚመጥነው ደረጃ በፌዴሬሽኑ በስርዓቱ ተወክለው በፌዴራሊዝሙ መሰረት በሃውስ ኦፍ ፌዴሬሽን በለው የህዝብ ተወካዮች ምክር ቤት በለው በካውንስል ኦፍ ሚኒስትርስ በለው በተለያዩ ተቋማት በተለያዩ የፌዴራሉ ስርዓት ሴንትራል አይደለሱ መሀል ላይ ያለው ስርዓት ነው ስለዚህ በዛው በሚመጥነው መልኩ እዛ መወከልና የትስስሩን ክልሉ ከሆሪዞንታሊ ከሌሎች ክልሎች የሚያስተሳስረው መሀሉ ነው ክልሉ ቨርቲካሊ ከመሀሉ ጋር የሚያስተሳስረው ደግሞ ውክልናው ነው ስለዚህ ያንን እስኪመጣ ድረስ ትግራይ ወደ ፌዴራል ስርዓቱ ለመመለስ ወደ ፌዴሬሽን ሜምበርሺፕ ለመመለስ በሚያስችላት መንገድ ውስጥ ነበረች እንጂ
እሱ አላለቀም ነው። እሱ አላለቀም። ዋናው ጉዳይ ይሄን ነው። ሷም በዚህ አውድ ወደ ፍርድ ቤት ነገሩ መወሰዱ እንዴት ነው የተመለከታችሁት? ኦኬ። ስለዚህ ከዚህ በመነሳትም ማየት ይችላል፣ በተለያዩ መንገዶችን ማየት ይችላል። እሱ የተለያዩ ነገሮችን የሚያመጣ ነው። ኦኬ። በዚህ አውድ ካየኸው ማለት ወደ ፌዴሬሽን ምክር ቤት የሚወሰድ ወደ ፍርድ ቤት ምንም የፌዴራል ቤት ጉዳይ አይደለም። ግን ወደ ኬዙ ከፌዴራል ምንድነው ከፍርድ ቤት ውጭ ወደ ፌዴሬሽን ምክር ቤት የሚወሰድ ቢሆን ኖሮ ራሱ በዚህ ሰዓት ወደ ፌዴሬሽን ምክር ቤት መውሰዱ አይቻልም። ምክንያቱ ክልሉ የፌዴሬሽኑ ሜምበር መሆን አለበት። መጀመሪያ ህገ መንግስታዊ ምንድነው ኮንስቲቱሽናል ሪስቶሬሽኑን ማረጋገጥ አለበት። ወደ ህገ መንግስታዊ ስርዓቱን ክልሉ እንደተመለሰ ማረጋገጥ አለበት። አሁን ያለን የሚያስተሳስረንና የምንጠቀመው የፕሪቶሪያ ስምምነት ነው። ማለት ለኢትዮጵያ መንግስት ሰዎች እኔ በተደጋጋሚም ስላገኟቸው ከዚህ በፊት ማለት ቅርብ ጊዜ ሄድነው ባለፈው ነበረ ከጀነራል ታደሰ ከኔ ጓዶች ጋር ተክላይ ምናምን ሆነን ወደ አዲስ አበባ ሄደን ነበር። እንደምታሳሰው ቅርብ ጊዜ ከ2 ወር ምናምን በፊት ሊሆን ይችላል። በደንብ ጊዜውን አላስታወስኩትም። ሄደን ነበረ እና ከአንድ የፌዴራል መንግስት ባለስልጣን ረዘም ላለ ሰዓታት ተወያይተን ነበረ። ከ5 ምናምን ሰዓት እስከ 11 ወይም 10 ሰዓት አካባቢ በጣም ረጅም ሰዓት በጣም ከፍተኛ በጣም ረጅም ጊዜ ወሰደ ውይይት አድርገን ነበረና መግለጽ ይቻላል ከማን ጋር እንደሆነ? ከዶክተር አብርሃም ነው አብርሃም በላይ ኦኬ ጋር ነው። እና በጣም በብዙ ጉዳዮች ከጠቅላይ ሚኒስትሩ ጋር ለመወያየት ነበር የተሄደውና ጠቅላይ ሚኒስትሩ ጋር መነጋገር አልቻልንም። ያው እንደምታስታውሰው በጊዜውም ተገልጸዋል። ጀነራል ታደሰ የተወሰነ ጊዜ እድል አግኝተው ከጠቅላይ ሚኒስትሩ ጋር ከተነጋገሩ በኋላ የሚበዛውን ነገር የሂውማኒታሪያን ብለው የሴኩሪቲ የፖለቲካ የምናምን ጉዳዮች ትግራይ ውስጥ ያሉ ከፕሪቶሪያ ጋር የሚያያዙ ሁሉንም ነገሮች በብዛት ለመወያየት እድል የተከፈተው ከዶክተር አብርሃም ጋር ነበረ እና ረጅም ጊዜ ወስደን ተወያይተን ነበረ እና አንዱ በቃ ፕሪቶሪያ ራሱ በሚመለከት ያደረግነውን ውይይት በጣም ማለት ተስፋ የቆረጥኩበት የፕሪቶሪያ ስምምነት አሉ። የፕሪቶሪያ ስምምነት ዓላማው ወደ ህግ መመለስ ነው። ያንን አድርገዋል። ስለዚህ በትግራይ በኩል ማድረግ ያለባችሁ የኢትዮጵያን ህጎች አክብራችሁ የመንቀሳቀስ ብቻ ነው። በቃ በኢትዮጵያ ደረጃ የሚያስቡት በዚህ ደረጃ ነው። ስምምነቱ ተፈራረምን፣ ከዛ በኋላ ወደ ኢትዮጵያ ህጎች መልሶናል ብሎ ያምናሉ። ስለዚህ የፌዴራል መንግስት ኢትዮጵያ ህጎችን እያጣቀሱ ወይም አዲስ ህጎችን እያወጡ ፕላን ያደርጋሉ። ፕላን ያደረጉት ነገር ትግራይ ላይ ይፈጸማል ብለው ነው የሚያስቡት። ይሄ በኤግዛምፕል ለማሳየት ልንገርህ፣ የሉዓላዊነት ጉዳይ ልንገርህ። የትግራይ ሉዓላዊነት ጉዳይ በሚመለከት ሪፈረንደም እንዲሆን እነሱ አስበዋል። ማለት በየትኛውም ህግ ላይ በህገ መንግስቱ ሆነው በየትኛው ህግ የትግራይን በዚህ ደረጃ 40% የሚያክል ብዙ ተጋሩ በሚሊዮኖች የሚቆጠሩ የትግራይ ህዝብ የሚኖርበት አካባቢ ሪፈረንደም ያልቃል የሚል በህገ መንግስትም ደረጃ አታገኘውም፣ በአዋጅ ደረጃ አታገኘው። እንደምታውቀው የወሰንና የማንነት ጉዳዮችን በሚመለከት የማንነት ግልጽ ነው፣ ማንነትን መሰረት ያደረገ ነው። የወሰን የሚልን ደግሞ ማስፈጸሚያ ህጉ ብታየው 251 250 ብታየው በቀበሌ ደረጃ የሚያየው ቀበሌ በቃ በዛ ደረጃ ነው የሚያየው። እኔ እሱን ረስቸዋለሁ። አቶ አባይ ወልድና አቶ ገዳ አንዳርጋቸው ለመጨረሻ ጊዜ ሄደው እዛው ቦታ ላይ የተነጋገሩበት ምዕራብ ትግራይ ግጮያ ልክ እንደዛ ማለት ነው። በደቡብ ክልል ደግሞ በተለያዩ አካባቢዎችን ያጋጥማል። በኦሮሚያ በሶማሌ በተለያዩ አካባቢዎችን ያጋጥማል። በቃ የግጦሽ ሊሆን ይችላል፣ የእርሻ ሊሆን ይችላል፣ የሆነ የማዕድን ቦታ ሊሆን ይችላል፣ የውሃ ቦታ ሊሆን ይችላል። የሆነ ቦታ ነው እንጂ በቃ የአንድን ክልል 40% ምናምን በላይ በህዝብ ደረጃ ብዛት ብታየው ወደ 2 ሚሊዮን ነው። የምዕራብን የጸለምቲም የራያን ብትወስደው ከ2 ሚሊዮን በላይ ህዝብ ነው የሚኖርበት። በጣም ሰፊ። በዚህ ደረጃ የወሰን አይደለም ሪሜኪንግ ነው። ክልሉን ደግሞ የመስራት ነው። ደግሞ የመስራት ጉዳይ ደግሞ ለመስራት ደግሞ ህገ መንግስቱን ማሻሻል አለበት። አዎ መልሶ ማዋቀር ነው። ያለ ማድረግ ደግሞ ህገ መንግስቱን ማሻሻል አለበት። እንደምታውቀው የህገ መንግስቱ አንቀጽ 46 47 ብታያቸው ክልሎችን ከፈጠሩ በኋላ ማለት ክልሎችን የፈጠረበት መንገድ አይተዋል። ወይም የምንድነው ያሰፋፈር ነው፣ የኩታ ገጠምነት ጉዳይ ነው።
የቋንቋ ነው፣ የማንነት ነው፣ የኮንሴንት ነው እንደምታውቀው። ይሄ ነው ያለው። እነዚህ ክራይቴሪያ መሰረት በማድረግ ነው ክልሎች የተፈጠሩት። እኔ በተደጋጋሚ ነው የምለው ኦሮሚያ የሚያክል ከ40 ሚሊዮን በላይ ህዝብ የሚኖርበት በጣም ትልቅ ክልል ይህ አንቀጽ ባይኖር እንደዛ ሆኖ አይፈጠርም። አማራ እንደዛ ሆኖ አይፈጠርም። ትግራይ በጣም ትንሽ ነው በህዝብም በስፋትም እና እንደዛ ነው የሚፈልጉትና ስለዚህ በቃ በዚህ ደረጃ ነው ፕሪቶሪያን የሚመለከቱት። ግን ያ ሆነ እያለ ግን ምን ይላሉ መሰለህ? በቃ በሪፈረንደም እንደሚያልቅ ነው የሚናገሩ ማለት ነው። ስለዚህ የሆነ ህጎችን ይጠቁስና ወደ ሪፈረንደም ያስገቡሃል። ሁሉንም ነገሮች በቃ በፕሪቶሪያ ውስጥ ያሉ እያንዳንዱ ነገር የሆነ ነገር አስቀምጧል። ለምሳሌ የጄኖሳይድ ጉዳይ ብትል በትራንዚሽናል ጀስቲስ ምናምን ይሉሃል እና ኮሚሽን አቋቁሞ ምናምን በዛ እንድትሄድ ይፈልጋሉ። የህወሓት ህጋዊ ሰውነት ምናምን ካልከው በምርጫ ቦርድ ምናምን ህግ ይሉሃል። በቃ እያንዳንዷን ነገር በራሳቸው ፕላን አውጥተው በዚህ እንድትሄድ ነው የሚፈልጉት እና የፍላጎታቸው ፕሪቶሪያ የሚባል ነገር በዚህ ደረጃ ነው የሚገባቸው። ስለዚህ ፍርድ ቤቱ ያነሳውን ነገር ግን ለስምረት ወደ ፍርድ ቤት ወሰደው ጉዳዩና ትግራይ የፌዴሬሽኑ ሜምበር ሳትሆን እንዴት ሊሆን ይችላል በሚል ብቻ የሚታይ አይደለም። የፍርድ ቤት ጉዳይ አይደለም። በስልጣን ደረጃ ነው የማየው ያ ነገር። የፍርድ ቤት ጉዳይ አይደለም። ግን ወደ ፌዴሬሽን ምክር ቤት የመውሰድም ጉዳይ ከሆነ ግን በዚህ ሰዓት በስታተስ ደረጃም አይቻልም። ቢካውዝ ሜምበርሽፑን በደንብ መጀመሪያ የህገ መንግስታዊ ጉዳዩን ወደ ቦታው መመለስ አለበት። ያ ብቻ ግን አይደለም ጉዳይ። አሁን የፍርድ ቤቱን ጉዳይ ግን ልመለስልን። ነገሩ ከፕሪቶሪያ ጋር የተያያዘ ነው። የጦርነት ምክንያት አልነበረም፣ ግን ከጦርነቱ በኋላ ያጋጠመ ጉዳይ አለ። ስለዚህ የፕሪቶሪያ ስምምነት የጦርነት ምክንያት የሆኑ ጉዳዮችን በፖለቲካል ዳያሎግ ካውዝ ኦፍ ዎር የሚባለው በፖለቲካል ዳያሎግ፣ ጦርነቱ ውስጥ ያጋጠሙ ጉዳዮች ደግሞ እንደዚህ አድርገው ይፈታሉ ብሎ አስቀምጧል። ለምሳሌ የወረሩ ኃይሎችን የማስወጣት፣ ደህንነቱ ተጠብቆ ህዝቡ ወደ ቦታው እንዲመለስ የማድረግ። ስለዚህ የሆነ ኮንቴስትድ ኤሪያ የሚል ተቀምጠዋል። ኮንቴስትድ ኤሪያ ዲፋይን አልተደረገም፣ ማፕ የለውም እዛው ስምምነት ላይ። ግን የሆነ የሚያከራክር ነገር ካለ በህገ መንግስቱ መሰረት ህገ መንግስቱ ምንድን ነው የሚለው? ህገ መንግስቱ የሆነ የወሰንም የማንነትም ጥያቄ ካለ በቃ በህገ መንግስቱ መሰረት ይታያል ከተባለ ህገ መንግስቱ ምንድን ነው የሚለው? ለምሳሌ የማንነት ጥያቄ ካለ በምንድን ነው የምታደርገው? ወደ ክልሉ ምክር ቤት ጥያቄህን ታቀርባለህ። የክልሉ ምክር ቤት ይወስናል። በዛው ከተስማማህ ጥሩ፣ ካልተስማማህ ግን በይግባኝ መልኩ ወደ ፌዴሬሽን ምክር ቤት ትወጣለህ። ይህ የወሰን ጉዳይ ከሆነ ጉዳዩ በቃ የወሰን ጉዳይ ሁለቱ ክልሎች ቁጭ ብለው ክልል ሆነው ማለት ነው መጀመሪያ ያዩታል ጉዳዩ። በክልሎች ደረጃ በስምምነት መፈታት ካልተቻለ በስርዓቱ ወደ ፌዴሬሽን ምክር ቤት ሄዶ ፌዴሬሽን ምክር ቤት በስርዓቱ ይፈተዋል። አሁን የተደረገው ምንድን ነው? የፌዴሬሽን ምክር ቤት የሚባል አካል ወስኖታል ተብሎ በቃ ከክልሉ 5 አካባቢዎችን አንስቶ ማለት ሲምፕሊ ምዕራብ ትግራይ፣ ጸለምቲና ራያ አንስቶ ከክልሉ ቆርሶታል። አሁን ወደ ማን ሰጡ? አይደለም ወደ አማራ ክልል ሊሰጠው ይችላል፣ አንስታፎ ያስቀረው ይችላል። ብቻ ግን ምን ተደርጓል? ዋናው ነገር ግን ከትግራይ ግን ተቆርሷል። ስለዚህ ትግራይ እንደገና ተሰጥታለች። የትግራይ ማፕ አሁን እንደገና ተሰጥቷል። እንደገና ለመስራት የሚያስችል ምንም አይነት ህገ መንግስታዊም ህጋዊም ነገር የለም ኢትዮጵያ ውስጥ። ስለዚህ ጉዳዩ ከፕሪቶሪያ ስምምነት ወስደው ራሳቸው እንዳልኩ ወደ ኢትዮጵያ ህግ መልሶናል፣ እኛ የምንሰጣችሁ ነገር ታደርጋላችሁ ብለው አይደለም ያስቡት። ወደዛ ነገር ከገቡ አንተ ተከተለህ እነሱ ጋር ከሄድ ምን እያደረክ ነው ማለት ነው። እነሱ የሚፈልጉት እያንዳንዷን ነገር ዩኒላተራሊ መወሰን ነው የሚፈልጉት። የኢትዮጵያ ፍርድ ቤት በለው፣ የኢትዮጵያ ፌዴሬሽን ምክር ቤት በለው፣ የኢትዮጵያ ምርጫ ቦርድ በለው፣ ምንም ሁሉም ኢትዮጵያ ውስጥ ያሉ ተቋማት እኮ የኢትዮጵያ መንግስት ናቸው። ዩኒላተራል ነው ነገሩ የሚሆነው። የተኛው ተቋም ወሰነው ሳይሆን ዋናው ነገር የኢትዮጵያ መንግስት ጉዳይ የብቻውን ጉዳይ ያደርገዋል ማለት ነው። ስለዚህ ከፕሪቶሪያ ስምምነት ከፖለቲካል ዳያሎግ ምናምን አውጥተህ የኢትዮጵያ መንግስት ራሱ ብቻውን እንዲወስነው ማድረግ አይቻልም። ጉዳይ የፍርድ ቤት ጉዳይ አይደለም የምንለው በቃ የኢትዮጵያ መንግስት በዚህ ደረጃ ብቻውን እንዲወስን የሚያስችል ምንም አይነት ስርዓት የለም። ይሄ የፖለቲካ ጉዳይ ነው። ስለዚህ ጉዳዩ የጦርነት ውጤት ከሆነ በፕሪቶሪያው ስምምነት መሰረት እኛ ቁጭ ብለን እናየዋለን፣ ፖለቲካሊ እናየዋለን እንጂ በፍርድ ቤት አይታይም። ወደ ፍርድ ቤት ከወሰድከው ፍርድ ቤቱ ምን ይወስናል ምናምን ሳይሆን ወደ ኢትዮጵያ መንግስት ወደ ብቻው ዩኒላተራሊ እንዲወስን ለብቻው እድል ሰጥተው ማለት ነው።
ፍርድ ቤቱ የሆነ የደሴት የአንድ የሌላ ሀገር ተቋም አይደለም፣ የኢትዮጵያ መንግስት ተቋም ነው። ስለዚህ የኢትዮጵያ መንግስት በዚህ ደረጃ ብቻውን መወሰን አይችልም ነው እያልን ያለ ነው። አንደኛው ይሄ ነው። ሁለተኛ ስምረት እንዴ የትግራይን ብሔራዊ ጥቅም የትግራይን ሉዓላዊነት ምናምን በምን ውክልና እንደዚህ አይነት ነገር ወስኖ ወደ ፍርድ ቤት የመውሰድ ስልጣኑ ከየት ያመጣዋል? እንደምታውቀው በዓለም ደረጃ ማለት ይህንን ስልጣን የለውም። ሌላው ነገር ብታይ ደግሞ ሀገሮች ወደ ጦርነት የሚገቡት ወደ ከፋ መካረርና መጠፋፋት የሚገቡት በምን ምክንያት ነው? በብዛት የሉዓላዊነት ጉዳይ ነው። ምክንያቱም የሉዓላዊነት ጉዳይ እንኳንስ ለፍርድ ቤት ውሳኔ ለድርድርም አይቀርም። እንኳን ለፍርድ ቤት ውሳኔ ለድርድርም አይቀርም። እና በጣም ብዙ ነገሮችን ማንሳት ትችላለህ በዚህ ዙሪያ። ግን ዋናው ነገር የድራማ ነው። ይሄ በቃ የኢትዮጵያ መንግስት እዚህ ባይዘው በጣም የሚገርምህ ነገር አሁን ያደረጉት ነገር አይደለም። ይሄ ብዙ ሰው ማለት ነገሮችን አሳጠረን እያየን ወይም በኢቨንቶች እየተጠመድን ትሬንዱን ምናምን አመጣጡን ታሪኩን ምናምን ሳናይ ነው የምንሄደው። በዚህ ሰዓት በዚህ ጊዜ ምን እንደሆነ አላውቅም እንጂ ትግራይ ውስጥ እያሉ እነ ጌታቸው ምንድን ነው ያደረጉት? ጉዳዩ በሪፈረንደም እንዲያልቅ ፕላኑ ላይ ተስማምተው ነበር። ይሄ በተደጋጋሚ ብለናል። ትግራይ ውስጥ እያሉ በሪፈረንደም እንዲያልቅ የፕላኑ አንድ አካል ሆነው መጡ። በዚህ ደረጃ አልተስማማንም ብለዋል። ይሄ እኮ የኢትዮጵያ መንግስት ራሱ በተደጋጋሚ ብሏል። እነሱ የሚሉት እኛ የአካባቢ የጊዜያዊ አስተዳደሩ አካል እንዲሆን ተስማምተናል፣ ነገር ግን ህወሓት የነበረውን የራሴን አስተዳደር ይዤ ካልገባሁ አይሆንም በማለቱ ነው ይሄ ችግር የተፈጠረው ነው ማለት። ምን መሰለህ ከውጭ ሆነ ስታየው ብዙም ኤቪደንስ ላይኖርህ ይችላል። የኤቪደንስ ምንድነው ሊሆን የሚችለው? የኢትዮጵያ መንግስት በተጻፈው ወረቀት ላይ በተጻፈው ፕላን ላይ ከጊዜያዊ አስተዳደሩ ጋር ተስማምተናል ነው ያለን። እነዚህ አካባቢዎች የጊዜያዊ አስተዳደሩ አካል እንዲሆኑ ያ ፕላን ግን በነጌታቸው ወደኛ መጥቷል። በእጃቸው እኮ እኛ እኮ ከእጃቸው ነው የተቀበልነው። ሪፈረንደም በተደጋጋሚ አቶ ጌታቸው በተደጋጋሚ ሪፈረንደም ሊሆን አይችልም፣ ሪፈረንደም ሊቀበል አልችልም፣ ስልጣናችንም አይደለም፣ ህገ መንግስቱም የሚፈቅደው አይደለም ብዬ ተከራክሬያለሁ ይላል በተደጋጋሚ። አሚን የኛውም ሳይድ በትክክል መጠቀስ አለበት። ችግር የለውም። ዋናው ነገር ምን መሰለህ ማለት እኔ አሁን ብዙም ብንከራከር ምንም መፍትሄውን አናመጣው። ዋናው ነገር እሱ አድርገዋል፣ በዛኔ ያንን አድርገዋል። አሁን አዲስ አበባ ከሄዱ በኋላ ደግሞ ወደ ፍርድ ቤት ነገሩን አድርገውታል። ልንገር በዛም ብለን በዚህ ጉዳዩ የኢትዮጵያ መንግስት ብቻ እንዲሆን ማድረግ ነው። በሪፈረንደም ብትለው ዋናው ስራ አስፈጻሚ የጉዳዩ ባለቤትና ፈጻሚ የሚሆነው በፕላኑ መሰረት የኢትዮጵያ መከላከያ ሰራዊትና የፌዴሬሽን ምክር ቤት ነው የሚለው። ብልጽግናም አለበት እዛው በስም ደረጃ ተጠቅሰው። ያው ብቻ የተለያየ ስም ይዞ ሊመጣ ይችላል። ውሳኔውን የምርጫ ቦርድን ውሳኔ ማስቆም የፈለገ አካል ግን ምን ምርጫዎች አሉት? ማለት ስልጣን የለህም ነው ዋናው ጉዳይ። የምርጫ ቦርድ ይሄንን የማድረግ ስልጣን የለህም ብሎ ፖለቲካሊ ተቃውሞ ቁጭ ማለት ነው። አሁን ባልከው መሰረት ከሄድን የምርጫ ቦርድም የኢትዮጵያ መንግስት አካል ስለሆነ በትግራይ ውስጥ የሚካሄድን ምርጫ የመምራትም ስልጣን የለውም። አዎ ይሄ ነው ዋናው ጉዳይ። የፕሪቶሪያ ስምምነት በደንብ አንብበው ከሆነ ምንድን ነው ያለው? የኮንፊደንስ ቢልዲንግ ሜዠርስ በዝርዝር ተቀምጠዋል። መደረግ ያለባቸው ጉዳዮች በትግራይ ውስጥ የኢትዮጵያ መንግስት ማድረግ ያለበትን ጉዳይ በዝርዝር አስቀምጠዋል። ከነዛ ጉዳዮች አንዱ ምንድን ነው? በኢትዮጵያ የወረሩ የተለያዩ ኃይሎችን እንዲወጡ ማድረግ፣ ከዛ ደህንነታቸውን ተጠብቀው ወደ ቀያቸው እንዲመለሱ የማድረግና ትግራይ ክልላዊ ስታተሱን እሱ ከተፈጸመ ምንድን ነው የሚሆነው? ትግራይ እኮ ክልላዊ ስታተሱን ይይዛል። ክልላዊ ስታተሱን ከያዘ በኋላ ምንድን ነው የሚመጣው? እዛው በግልጽ የተቀመጠውን ነገር የምርጫ ቦርድ ኦርጋናይዝ የሚያደርገው ምርጫ በትግራይ ውስጥ ይካሄዳል ይላል። ይሄ ከ7ኛ ዙር አይገናኝ፣ ከ6ኛ ምናምን አይገናኝ። ብቻ የኢንተሪም አድሚኒስትሬሽን ስለተቋቋመ የኢንተሪም አድሚኒስትሬሽኑን እንደ መሸጋገሪያ ተጠቅመ የሚፈጸሙ ጉዳዮችን ከተፈጸሙ በኋላ ምርጫ ይካሄዳል ይላል። በአንተ መረዳት በአንተ የፕሪቶሪያ ስምምነት መረዳት መሰረት የምርጫ ቦርድ በትግራይ ውስጥ ምርጫ መምራት የሚችለው ትግራይን ወደ ክልላዊ ቁመና የመመለስ ፕሮሰሱ ከተጠናቀቀ ብቻ ነው።
ኤግዛክትሊ ያ ነው በቃ ኮንስቲቱሽናል ሪስቶሬሽኑ። ምክንያቱም ምን መሰለህ ያንን የሚሆንበት አሁንም ወደ ህገ መንግስቱ ምንም መመለስ አለበት። ምርጫ አሁን ህገ መንግስቱ ከጸደቀ በኋላ አይደለም ምርጫ የተካሄደው ኢትዮጵያ ውስጥ 87 ትወስዳለህ። ለምሳሌ ህገ መንግስት የሚያጸድቅ የሆነ ጉባኤ ተጠራ አይደል? ህገ መንግስቱ ተጸደቀ። ህገ መንግስቱ ውስጥ ምን ተፈጠሩ? ክልሎች ተፈጠሩ። ስለዚህ ክልሎቹ ፌዴራል መንግስት ላይ መወከል ስላለባቸው በስርዓት ወደ ምርጫ መግባት ነበረባቸው። ስለዚህ ለክልሎቹ የሚሆን ካውንስልና ለፌዴራል ሀውሶች ለፌዴሬሽን ምክር ቤትም ለሀውስ ኦፍ ፒፕልስ ሪፕሬዘንታቲቭም የሚሆኑ ተወካዮችን ላኩ። ስለዚህ ሁሌም ቢሆን የፌዴራል ስርዓቱ ኢንታክት ይዘው ለመቀጠል ከፈለግ ክልላዊ ስታተስን መጠበቅ አለብን። ክልሎች ከሌሉ የፌዴራል ስርዓት የፌዴራል መንግስት የሚባል ነገር የለም። አሁን እኮ አንድ ክልል ላይ ስላጋጠመ በኤግዛምፕል እንጂ ይህንን ኬዝ ትግራይ ውስጥ ያጋጠመውን ኬዝ ወደ ሁሉም ክልሎች ወሰደው። ምክንያቱም በሁሉም አካባቢ ጥያቄ አለ። አማራ ከሸዋ ወይም ከኦሮሚያ ጋር ወይም ከቤንሻንጉል ጋር የሚያያይዝ ጥያቄ አለው። ሶማሌ ከአፋር ጋር፣ ሶማሌ ከኦሮሚያ ጋር የሚያያይዝ ጥያቄ አለ። በሁሉም ክልሎች ደቡብ ውስጥ ስትገባ ወላይታና ሲዳማ ሊሆን በሁሉም ክልሎች ጥያቄዎችና መገፋፋቶች አሉ። ኦኬ፣ በዚህ ደረጃ ስታተሶቹ የትግራይ መልክ ቢይዙ ክልሎች እኮ አይኖሩም። ክልሎች ከሌሉ የፌዴራል ስርዓት አይኖርም። የፌዴራሊዝም ስርዓት በቃ ህገ መንግስቱ አይኖርም። ስለዚህ ምርጫ ለማድረግ መጀመሪያ ክልሉን ማቆም አለብን። የክልሉን ህልውና የመጠበቅ ግዴታ ይኖርብሃል። ዛስ ዋይ ህገ መንግስቱ የሆነ ጥያቄ እንኳን ቢነሳ በክልሎች ውስጥ ህገ መንግስታዊ ስርዓቱን ጠብቆ መመለስ አለበት የሚለው። ያንን ካላደረግ ክልሉን ካፈረስከው ክልሉ ለምንድን ነው የሚወከለው? አሁን ለምሳሌ ከራያ ከጸለምቲ ከምናምን የሚባሉት የማንን ወንበር ይዛሉ? እዛው ሄደው ወንበሮቹ ይታወቃሉ፣ የክልሎች ናቸው። ለምሳሌ የትግራይ ክልል 38 ወንበር አለው በህዝብ ተወካዮች ምክር ቤት። አሁን ተጨማሪ ወንበር ነው ተፈጥረው ምንድነው ከአማራ ቀንሰህ ነው የምትሰጠው? ከትግራይ ከቀነስክ አውቶማቲካሊ ትግራይን ሪሜክ አድርገሃል ማለት ነው። በቃ ትግራይ ሪድራው ተደርገዋል። የትግራይ ክልል እንደ አዲስ ተሰርተዋል ማለት ነው። ስለዚህ እኛ እኮ ህግ ማለት የምርጫ ቦርድ ስልጣን የለውም ወደሚለው አይደለም እየሄድን ያለ ነው። የምርጫ ቦርድ ስልጣን የሚኖረው ያንን የማድረግ ስራ እንደ ስራ መስራት የሚችለው በፕሪቶሪያ ስምምነት መጀመሪያ ኮንስቲቱሽናል ሪስቶሬሽኑ ሲያበቃ ነው ሲፈጸም ነው። ኤግዛክትሊ ኮንስቲቱሽናል ሪስቶሬሽን ያስፈልጋል። ስታተስ ኮ አንተ ከጦርነቱ በፊት ወደ ነበረው ቁመና ይመለሳል። ትግራይ ውስጥ ምርጫ ማካሄድ ይቻላል። 7ኛ ስለደረሰ እስካሁንም መቆየት አልነበረበትም። ልክ የፕሪቶሪያ ስምምነት ከተፈረመ በኋላ በአጭር ጊዜ ውስጥ የሚፈጸሙ ነገሮችን ፈጽመ ምርጫ አካሄደ በቃ ስርዓቱን ክልሉን ማቋም ክልሉን የፌዴሬሽኑን ሜምበር ማድረግ ከዛ በኋላ በቃ ወደ ስርዓቱ ታስገባዋለህ። ሌሎች የቀሩ ጉዳዮችን ክልል ሆነህም ልትፈታቸው ትችላለህ። ለምሳሌ ተጠያቂነት የጆኖሳይድ ምናምን ጉዳይ ይኖራል። ያው ክልል ከሆንክ በኋላ ይቀጥላል፣ ይፈታል። የሪከቨሪ ኤንድ ሪኮንስትራክሽን ስራዎች ይኖራሉ። ሲምፕሊ በዛ መልክ ይሄዳል። የሚቀድመው ጉዳይ ምንድን ነው? ክልላዊ ቁመናን የመፍጠር ነው። ክልላዊ ቁመናው ከተፈጠረ በኋላ ሌሎች ጉዳዮች ቀጣይ በሆነ መልኩ ሊቀጥሉ ይችላሉ። ምክንያቱም የሰላም የፒስ ፕሮሰሱ ቢውልድ የሚደረገው በጊዜ ሂደት ነው። በአንድ ቀን አያልቅም። በአንድ ቀን ማለቅ ያለባቸው ፕሪዮሪታይዘር ጋር መስራት ያለብህ እንትን ወደፊት ሊመጡ ይችላሉ። ያንን ነገር ካላደረግ ምርጫ አላደርግ ስትል ግን ትግራይ እኮ ልትቆራረስ ነው። አሁን ለምሳሌ ክልላዊ ካውንስል ይኖራል። ክልላዊ ካውንስሉ ከየት ወዴት ነው የሚያስተዳድረው? ለማን ነው ህግ ማውጣት የሚችለው? ክልላዊ ቁመናውን ካጣ በኋላ የክልላዊ ካውንስል ምንድን ነው የሚያደርገው? ወደ ፌዴራል መንግስት የሚወከለው ተወካይ የትኛውን ክልል ወክለው ነው የሚሄደው? ትግራይ ወደ ተለያዩ ቦታዎች ተጣጥሳ አሁን እኮ ትግራይ እኮ 4 ናት። ምዕራብ ትግራይ አለ፣ ጸለምቲ አለ፣ ራያ አሁን በጊዜያዊ አስተዳደር ውስጥ ያለውን ትግራይ ደግሞ አለ። ከነዚህ አራት ክልሎች ሆና ነው ወደ ፌዴራል መንግስት የምትወከለው ትግራይ። በዚህ መልኩ ዴሞግራፊካሊ እንደ ጂኦግራፊካሊ የፈለጉ ነገር ካደረጉ ማድቀቅን የዓላማቸውን አድርገው ሰርተው ያንን ካሳኩ በኋላ ነው ትግራይ ውስጥ ምርጫ የሚካሄደው። ያ ነው። ስለዚህ ዋናው ጥያቄ ቅድም ያነሳውን ግን ያ ነው። በቃ ዋናው ነገር የፍርድ ቤት ጉዳይ አይደለም። ይሄ ፖለቲካ ነው። ፖለቲካሊ መፈታት ያለበት እንጂ ወደ ፍርድ ቤት ከወሰድከው የኢትዮጵያ መንግስት ብቻውን ስለዚህ ጉዳይ የፈለገው ነገር እንዲወስን እድል መስጠት ነው። ምክንያቱም ፍርድ ቤቱ የኢትዮጵያ መንግስት አካል ነው። የኢትዮጵያ መንግስት አካል ሆኖ በጄኖሳይድ ውስጥ ሲሳተፍ ነበረ። ከጦርነቱ ዋዜማ ጀምሮ እንደምታውቀው የወይዘሮ መዓዛ
እንትን ሰምተዋል አይደል? የአርካንሳስ ስቴት የፕሬዚዳንት አይዘንሃወር ምናምን አድርገውታል። ስለዚህ ያንን ኤግዛምፕል ትግራይ ላይ መደገም አለበት የሚለውን ስቴትመንት ታውቃለህ? በዛኔ ብለዋል። ከዛ በኋላ ማይካድራ ላይ ጆኖሳይድ ተፈጸመ በተጋሩ ላይ። አሁን ፍርድ ቤቶች የፌዴራል ፍርድ ቤቶች በሚገርምህ ደረጃ ጆኖሳይድ የተፈጸመባቸው ሰዎች ጆኖሳይድ እንደፈጸሙ ገልብጠው በእነሱ ላይ ውሳኔ እየሰጡ ነው። በጦርነቱ ጊዜ ከ2013 ጀምሮ እስከ 2015 ጥቅምት በተጋሩ ላይ በጣም ብዙ አይነት ውሳኔዎች አሳልፏል። ከዛ ፕሪቶሪያ ስምምነት ተፈጽሞ የኢትዮጵያ መንግስት የፈለገ ነገር ሲያደርግ ደግሞ በቃ እሱን ተቀብለው ይሄዳሉ። ስለዚህ ፍርድ ቤቶቹ የኢትዮጵያ መንግስት አካል ናቸው። ምንም ወደ ኢትዮጵያ መንግስት ሁሉንም ነገር ጠቅልለህ መስጠት አችልም ነው። በፌዴሬሽን ምክር ቤት ይወስን፣ በህዝብ ተወካዮች ምክር ቤት ይወስን፣ በምርጫ ቦርድ ይወስን፣ በፍርድ ቤት ይወስን፣ ያው ኢትዮጵያ መንግስት ነው። ስለዚህ ጉዳዩ የኢትዮጵያ መንግስት ሳይሆን የሁለትዮሽ ጉዳይ ነው። የሁለትዮሽ ጉዳይ የሚሆነው ደግሞ በፕሪቶሪያ ስምምነት መሰረት ነው። እሱን አልቆ ነገሩን ወደ ስርዓት ተመልሶ ኮንስቲቱሽናል ሪስቶሬሽኑን ከተሳካ በኋላ ግን ኢትዮጵያ ትግራይ በቃ በኢትዮጵያ ህግ ጁሪስዲክሽኑን መሰረት አድርጎ በስርዓቱ በዛኔም ሁሉንም ነገር ትቀበላለች ማለት አይደለም። የፌዴራል መንግስት ያለውን ስልጣን ኤክሰርሳይዝ ያደርጋል፣ ክልሉ ደግሞ ያለውን ስልጣን ኤክሰርሳይዝ ያደርጋል። የሚቀጥሉትን 4 ሳምንታት ወር 5 ሳምንታት አሁን በብዙዎች ዘንድ የሚሰጋው ጦርነት ሳይጀመር ቆየ እንበል እና ከዛ በኋላ የጊዜያዊ አስተዳደሩ ማንዴት አብቅቶ ከዛ በኋላ በትግራይ ውስጥ የሚኖሩ መንግስታዊ መዋቅር ምን ይሆናል የሚል ነው የእናንተ አስተያየት፣ የእናንተ አስተሳሰብ? ቫኪዩም ይፈጠራል ወይስ ምን ይሆናል? ማለት ይሄ ምን መሰለህ ሌሎች ሴንሲቲቭ የሆኑ ጉዳዮችን ስለሚነካ ነው ዳርዳር እያልኩ ብዙ ነገሮችን ባልነካካ ደስ ይለኛል። ግን ምን መሰለህ ግን የሆነ ነገር ግን ልበለህ፣ አሁንም እዚህ ላይ የሆነ ነገር ልበለህ። ትግራይ የራሱ የሆነ መንግስት በምርጫ አቋቁሞ ነበረ። ያ መንግስት ኮት አንኮት ሳስፔንድ ያደረገው የፕሪቶሪያ ስምምነት ተፈጽሞ ወደ ቋሚ በህዝብ የተመረጠ መንግስት ይሸጋገራል በሚል ተስፋ ነው። ኦኬ፣ ሰስፔንድ አደረገው ብለህ ነው የምታስበው? ተክቶታል ሳይሆን እንዴት ይተካዋል? ሁለት ነገር ላይ ይዝጋ። የትግራይ ህዝብ ህገ መንግስቱ ላይ በተሰጠው ህገ መንግስቱ ላይ ባለው መሰረት መንግስት የማቋቋም መብቱ አለ ለብቻ አይደለ? እሱ በማንም መወሰድ አይችልም። ነገር ግን ያ በ2012 within that ስርዓት within that structure ተፈጥሮ የነበረው በ2012 ተፈጥሮ የነበረው መንግስት ግን በፕሪቶሪያ ስምምነት ምክንያት በሌላ ጊዜያዊ መንግስት ተተክቷል እንጂ ሰስፔንድ ተደርጓል የሚል አልነበረም። የሬ መረዳት ምክንያቱም ሰስፔንድ ከተደረገ የሆነ ጊዜ የመቀጠል ቴንደንሲ ስላለው ነው። ስርዓተ መንግስት ይሄ ህገ መንግስታዊ እኮ ነው። ህገ መንግስት በምንም ታምር ልታፈርስ አትችልም እኮ። ህገ መንግስቱ ላይ የተሰጠውን መብት ህዝቡ በህገ መንግስቱ የተሰጠውን መብት ጦርነትን ለማቆምና ወደ ሰላም ስምምነት ለመግባት በዛ አድርጎ በሌላ መንግስት በተመረጠ መንግስት ለመተካት ያው የመረጠውን መንግስቱ ሳስፔንድ አድርገዋል ብዬ ነው የማስበው። ኦኬ ሶ ይሄ ማለት ተስፋው ምንድን ነው? ተስፋው ምንድን ነው? የህዝቡ ተስፋ ምንድን ነው? የፕሪቶሪያ ስምምነት ፈርሶ ወደኋላ ይመለሳል ሳይሆን የፕሪቶሪያ ስምምነት ከአንድ ምዕራፍ ወደ ሌላ ምዕራፍ እየተሻገረ በቃ ጊዜያዊ አስተዳደሩ እንደ ብሪጅ እንደ ማሸጋገሪያ አሬንጅመንት አገልግሎ በቃ የተመርጦ የነበረውን ምክር ቤት በአዲስ የተመረጠ የህዝብ ተወካዮች ምክር ቤት ይተካል። ስለዚህ ሰስፔንደር ለማ የተደረገው በቃ ተተክቷል። ኦኬ ሰስፔንድ ተደርጓል ብለህ የምታስብ ከሆነ እኮ ይሄ የጊዜያዊ አስተዳደሩ ስልጣን እንዳበቃ የ2012 መንግስት እንደገና ይመለሳል እንደማለት እኮ ነው እየገባኛል። እሱ አንተ የማለት መብት አለ። አይ እንደዛ እያልክ ነው ወይ ነው? እንደዛ እያልክ ነው? ካልሆነ አይደለም በለኝ። ወይ ልንገርህ፣ እንደዛ ከሆነ ማለት ተክቷል። የፕሪቶሪያ ስምምነት ለተመረጠው መንግስት ለተመረጠው ምክር ቤት
በጊዜያዊ አስተዳደር ተክቶታል ብለህ የምታስብ ከሆነ የፕሪቶሪያ ስምምነት ኦብጀክቲቭ በደንብ እንትን አላልኩም አላወቅኩም። የፕሪቶሪያ ስምምነት ኦብጀክቲቭ ምን መሰለህ አማኑኤል፣ የፕሪቶሪያ ስምምነት ትግራይን ወደ ህገ መንግስታዊ ስርዓት ሪስቶር ለማድረግ ሂደት ያስጀመረ ስምምነት ነው የሚለው ላይ ተስማማል። ይሄ ደግሞ ምን ፕሪዚዩም ያደርጋል? የትግራይ ከህገ መንግስታዊ ስርዓት ውጪ ሆና የነበረች መሆንን ፕሪዚዩም ያደርጋል። አሁን የፕሪቶሪያ ስምምነት ተፈርሞ ያ የፕሪቶሪያ ስምምነት በሚፈቅደው መሰረት መሆን አለመሆኑን ለዚህ ውይይት ሲባል እነዝነለው፣ ምክንያቱም በርዝ ዲፌክት እንዳለበት እኔ እናንተ ስለተግባባን ማለት ነው። እና በዛ ግን ስቲል በቃ በፕሪቶሪያ ስምምነት ማዕቀፍ ውስጥ ያለ ነው ብለን እንቁጠረውና ወደ ሌላ የትግራይ ህዝብ ፕሮፐር በሆነ ምርጫ ወደሚያቋቁመው መንግስት ከመሻገር በፊት ያለ ጊዜያዊ አስተዳደር እንደተመሰረተ ነው የማውቀው። አሁን አንተ ሰስፔንድ ተደርጓል የሚለውን ስታመጣ ሰስፔንሽን ይሄ አርጊመንት አከብርልሃለሁ። ያንን አርጊመንት እሺ ግን አሁን እኔ ደግሞ ኦብጀክቲቭ የፕሪቶሪያ ስምምነት ኦብጀክቲቭ አላማ ዘላቂ ወደሆነ ሰላም ማሸጋገርና የተመረጠን መንግስት ማምጣት ነው እንጂ ተመርጦ የነበረውን መንግስት አፍርሶ በጊዜያዊ አስተዳደር መተካት አይደለም። ተመርጦ የነበረው መንግስት ፈርሶ ምርጫውን ለቮይድ የተደረገው ለምንድን ነው ታዲያ? የፕሪቶሪያ ስምምነት የታለመለትን ዓላማ ግቡን ሳያደርስ መሀል ላይ ከሞተ መሀል ላይ የሆነ ነገር ከሆነ የሆኑ ነገሮችን ትቶ ያልፋል የሚል እምነት የለኝም። በቃ ውጤታማ የሆኑ ጉዳዮችን ትቶ ውጤታማ ያልሆኑ ነገሮችን እንደዚህ አይነት እኔ ሙሉ ነው የማስበው። አሁን አንድ ይሄ እንዳልኩ ይሄ የፕሪቶሪያ ስምምነት ላይ ያለ ክርክር ይሆንና አንድ አደገኛ የመሰለኝ ኢምፕሊኬሽን ስላለ እሱ ላይ ክሊር እንድታደርግልኝ ነው። በአንተ አስተያየት መሰረት ጊዜያዊ አስተዳደሩ ስልጣኑ ካበቃና የፕሪቶሪያ ስምምነት የጊዜያዊ አስተዳደሩ ማብቃትን የፕሪቶሪያ ስምምነት ማብቃት አድርገህ ትወስዷለህ? መጀመሪያ መጠየቅ ያለብኝ እሱን ጥያቄ ነው። እዚህ ይሄንን ጥያቄ ያለመመለስ መብቴን ይከበርልኝ? አከብራለሁ። ሌላ ጥያቄ ከዚህ ጋር የሚገናኝ አሁን አንተ የሰስፔንድ የሚል ቃል ስለተጠቀምክ ነው በጣም አላርም ያረከኝና ይሄ ጊዜያዊ አስተዳደሩ አብቅቶ በትግራይ የሆነ ፓወር ቫኪዩም ቢፈጠር እያሰባችሁ ያላችሁት በ2012 በተካሄደው ምርጫ የተቋቋመው መንግስት እንደገና እንዲመለስ ነው? ዙሮ መጣ። ይሄ ግን በጣም አስጊ ነው። እሺ ዙሮ ነው የመጣው። እኔ አላልኩም። በቃ ይሄ እኮ እኔ በጣም አሳሳቢ ስጋት አለ ታውቃለህ። ያንን ሊያደርጉ ይችላሉ የሚል ስጋት ያላቸው ተጋሩ አሉና ምንም ማለት መሰለህ የትግራይ ህዝብ ስርዓተ መንግስት የመፍጠር ስርዓተ መንግስት የመትከል ልምድ ያለው ህዝብ ነው። ህገ መንግስታዊ መብቱም በጣም ክሊር ነው። ህገ መንግስታዊ ስርዓቱም በሆነ በፕሪቶሪያ ስምምነት ፈርሷል ብለን አናምንም። ህገ መንግስታዊ መብቱ አልፈረሰም ማለት በህገ መንግስቱ ውስጥ ያሉ ድንጋጌዎች ለሆነ ጊዜ ሳስፔንድ ተደርገዋል አምናለሁ። ይሄንንም ሳስፔንድ የተደረጉ ህገ መንግስታዊ ድንጋጌዎች እንዳሉ አምናለሁ እኔ። ስለዚህ በህገ መንግስት እኔ ስለተመረጠ መንግስት ስለምናምን ተወውና ስለ ህገ መንግስት እናድርገውና ውይይታችን በህገ መንግስቱ ውስጥ ያሉ ድንጋጌዎች ሳስፔንድ የተደረጉ ድንጋጌዎች አሉ። በቃ ይሄንን ያዝ። ለምሳሌ በትግራይ ውስጥ ምክር ቤት እንዲኖር ህገ መንግስቱ ያስገድዳል። ህገ መንግስቱ ያስገድዳል። ስለዚህ ምክር ቤት የሚባለውን በስርዓተ መንግስት የዲሞክራሲ መርህ በህገ መንግስቱ የተቀመጠው አልፈረሰም። ግን ያን ድንጋጌ ህገ መንግስቱ ላይ ያለውን ድንጋጌ ግን ሳስፔንድ ተደርጓል። እስከ መቼ ድረስ? ምርጫ እስኪካሄድ ድረስ ማለት አሬንጅመንቱ ይሄ ኢንተሪም አድሚኒስትሬሽኑ የጊዜያዊ አስተዳደሩ እንደ ድልድይ ሆኖ ያገለግልና ከዛ እንደ ድልድይ ሆኖ እያገለገለ ቆይቶ ወደ ተመረጠ መንግስት እስኪያስገባን ድረስ ያንን ድንጋጌ ህገ መንግስታዊ ድንጋጌ ሳስፔንድ ተደርጓል እንጂ አልፈረሰም። ድንጋጌው አለ። ድንጋጌ ካለ ስለዚህ በዚህ ደረጃ ነው የሚያስበው። ብቻ መጠጠር አልፈልግም እዚህ ውስጥ ብያለሁ። አሁን የምሬን የመጨረሻ ጥያቄ እስካሁን ድረስ በትግራይ ውስጥ ባለው ፖለቲካ ትልቅ አከራካሪ የነበረው የአካታችነት ጉዳይ ነው እንደምታውቀው። አሁን እናንተ እስካሁን በትግራይ ፖለቲካ ውስጥ በተፈጠረው ፖለቲካል ፍራክቸር ምክንያት የተማራችሁት ነገር አለ? አኮሞዴት ለማድረግ ሌሎች ኃይላትን ለማካተት ከእስከዛሬ የተለየ መንገድ ለመሄድ የተማራችሁት ነገር አለ?
አዎ አለ። እሺ አዎ አለ። ይሄ ራሱ ማለት የተማርነው ነገር አለ። በጣም በተለያየ ጊዜም ውይይት የተደረገበት ጉዳይ ነው። አካታችነትን በትግራይ ደረጃ ለማምጣት ህገ መንግስታዊ ማሻሻል የሚጠይቅ ከሆነ እስከዛ ድረስ ለመሄድ በጣም ቁርጠኞች ነን። እውነቱን ነገር በጣም ቁርጠኞች ነን። ማለት አሁን ፈረስት ፓስ ኦፍ ፖስት ነው ትግራይ ውስጥ ያለው። ለምሳሌ የመንግስትነት አወቃቀር የምክር ቤቱን አወቃቀር እንደምታውቀው ለውድድር ፓርቲዎች ይቀርባሉ። ለምሳሌ አንድ 5 ፓርቲዎች መቀሌ ውስጥ ከተወዳደሩ ድምፅ የሚሰጠው ህዝብ 1000 ወይም 20,000 ከሆነ ለ5 ሲካፈል በአንድ የበለጠ ሁሉንም ይወስዳል ያለው አይደል? አዎ። ስለዚህ የሚባክኑ ድምጾች አሉ። የሆነ ድምፅ አግኝተዋል፣ ግን ያንን ወደ ትርጉም የማይቀየርበት ስርዓት ነው ያለው ህገ መንግስቱ ላይ። ስለዚህ ይህንን መልሶ የመፈተሽ ፍላጎት አለን። አሁን የሪፎርም ስራዎች ጀምረን ነበር። ባለው እየተፈጠሩ ያለ ነገሮችን በጣም የተንከባለለ ጊዜ የወሰደብን ጉዳይ ነው እንጂ እሱን እንደዚህ የመሳሰሉ በጣም ትልልቅ ኢሹዎች እዛ ውስጥ ኢንተርቴይን ማድረግ ጀምረን ነበር እና ያንን የሪፎርም ምናምን አልቆ የሆነ ደረጃ ላይ ባይደርስም አንዱ ኢሹ ትግራይ ውስጥ ያለውን ፖለቲካ አንዱ ኢሹ በቃ ይሄ የአካታችነት ጉዳይ ነው። እንዴት ነው ማድረግ የምንችለው? ትግራይ ውስጥ ፖለቲካ በጣም ሴንሲቲቭ ነው። ስለዚህ ሁሉንም የፖለቲካ እንትኑ ከፍተኛ ደረጃ ላይ ደርሷል። ብዙ ሊቃን ተፈጥሮ ብዙ የተማረ የሰው ኃይል አለ እና በፖለቲካል ፓርቲሲፔሽን ያገባኛል የሚል ስሜት ተፈጥሯል። ያገባዋልም እውነት ለመናገር ዝም ብሎ እንደሌላ ክልል እንደሌላ ሀገር ምናምን ዴቃ በመሆን ያገባኛል ብቻ ሳይሆን ሁሉንም ዋጋ የከፈለበት ስለሆነ እያንዳንዱ ሰው ዋጋ ከፍሏል ካንተ ጀምሮ በቃ እና ዋጋ የከፈለበት አይነት ነገር ስለሆነ ዋጋ የከፈለበትን ደግሞ የትግራይ ህዝብ ላይ ለውጥ ማምጣት አለብኝ፣ የሆነ ነገር ቁም ነገር መፈጠር የከፈልኩት ዋጋ የሆነ ቁም ነገር ሊያመጣ ይገባዋል ብሎ በቃ የማሰብ ነገር በሁሉም ተፈጥሯል። በየዙሩ ዋጋ የከፈለበት ስለሆነ ማለት ነው። በዚህ 50 ዓመት በተለያየ መንገድ እያንዳንዱ ቤት ዋጋ የከፈለበት ነውና በፖለቲካው በእውነትም ያገባዋል። ስለዚህ ግን ያለንን ስራ ደግሞ ያሸነፈ የሚያልፍበት በቃ ውድድር ሲደረግ እኮ ሰፋ ያለ ምንድነው ቁመና ፈጥሮ የቆየ ምናምን አሸንፎ እንደሚያል በብዙ ሰዎች ተቃውሞ እያለብህም ቢሆን በቃ ትንሽ የተሻለ ደጋፊ ካለ ልታልፍ ትችላለህ። ያን ያለው ስርዓት ግን ያሉ ድምፆችን ለሁሉም በሚሆን መልኩ ስርዓት ማበጀት ደግሞ ይቻላል። በተለያዩ ሀገሮች አሉ። እንደኛ በመሰለ ስርዓት እንደኛ በመሰለ ህዝብ ጠበብ ያለ ብዙ ተሳታፊ አካላት ያሉበትን ማህበረሰብ የተለመዱ ስርዓቶች አሉ። የትም ቦታ እንደምታየው ጀርመንም በለው እስራኤልም በለው የተለያዩ ስርዓቶች አሉ። ስለዚህ እንደዛ አይነት አቃፊ የሆነ አሳታፊ የሆነ አካታች የሆነ ስርዓት ትግራይ ውስጥ ያስፈልጋል የሚል እምነት በህወሓት ደረጃ አለ እና ትንሽ አንዳንድ ነገሮች ለመጨመር ነው እንጂ መልሱ አለ ወይ ያልከኝን ስለሆነ አዎ አለ፣ በጣም አለ ነው ብለን እሺ አማኑኤል በጣም ነው የማመሰግነው። በእውነት እኔ ማለት ከባልደረቦች ይልቅ ለሚዲያ ባለህ ቅርበት ፎርት ካሚንግ መሆን ኢንጌጅ ለማድረግ ያለህን መልካም ፈቃድ በጣም ማክበር እፈልጋለሁኝ። ይሄ ከዚህ ቀደም በነበሩ ውይይቶቻችንም ላይ ጭምር ያነሳሁት ነገር ነው። ከልቤ የማምንበት ነገር ነው። አንተ መብቴን የተጠቀምኩት እንደምትል አውቃለሁ፣ ግን መብታቸውን የማይጠቀሙ ሌሎችም ብዙ ስላሉ ለዚህ ኮንሲስተንት ለሆነ ተግባርህ ማመስገን ፈልጋለሁ። በጣም ዛሬ ባረግነው ውይይት ተከታታዮቻችን የሆነ አይነት ስዕል አግኝተዋል ብዬ አስባለሁ። በጣም ነው ማመሰግነው። እንግዲህ የቀረ ምናልባት እዚህ ውስጥ በመጨረሻ ማለት የምፈልገው ነገር አለ። ኢትዮጵያውያንም ተጋሩም ሌሎች ማናቸውም ብቻ ይሄንን የሚከታተሉ ሁሉ እንዲያውቁት የምፈልገው መቅረት የለበትም የምትለው መልእክት ካለ ማቅረብ ትችላለህ። በእኔ በኩል ጥያቄዎች እነዚህ ነበሩ። አመሰግናለሁ። በጣም አመሰግናለሁ። ማለት የምፈልገው ማለት ብዙ ነገር ስላልን አዲስ ነገር የምለው ነገር የለኝም፣ ግን አንድ ነገር ድል ባገኝ ግን አንድ ነገር የምለው መጨረሻው ላይ ያልከውም ነገር ትንሽ ላለው ግን እኔ አሁን ማለት የምፈልገው ለሁሉም የሚዲያ የሚከታተሉም የማይከታተሉም ብቻ ሀሳቤን ለመግለጽ በዚህ ሰዓት የትግራይ ህዝብ በኢትዮጵያ መንግስት
ከፍተኛ የሆነ በደል እየተፈጸመበት ነው። የህዝብ በመሰረተው ሀገር ለሉዓላዊነቱም ለታሪኩም ለኢትዮጵያ ክብርም ሁሉንም የኢትዮጵያ የምትከበርበት ሁሉንም አይነት ነገር በማበርከት ረገድ ከፍተኛ አስተዋጽኦና መስዋዕትነት የከፈለ ህዝብ በዚህ ዘመን በኢትዮጵያ ውስጥ ያለ ስርዓት የትግራይን ህዝብ በጂኦግራፊ በዲሞግራፊ ለመበተን የትግራይ ህዝብ በኢትዮጵያዊነቱ እንዲያፍር ኢትዮጵያዊነት ስሜቱን ለአንድና ለመጨረሻ ጊዜ እርግፍ አድርጎ እንዲጠላ ተገፍቶ በቃ ያልሆነ ውሳኔ እንዲወስን በሚያደርግ መልኩ ከፍተኛ የሆነ በደል እየተፈጸመበት ያለ ህዝብ ነው። ስለዚህ ይህ ስርዓት በዚህ መልኩ የትግራይ ህዝብ ላይ በደል የሚያደርሰው ደግሞ ያው የብዙዎች ዝምታ የፈጠረው ነው። የትግራይ ህዝብ ላይ የሚደርስ በደል የተራ የጊዜ ጉዳይ ካልሆነ በየተራ ወደ ሁሉ ይመጣል። በ2013 ዓ.ም ትግራይ ህዝብ ላይ ጄኖሳይድ ተፈጸመ። የሆነ በስምነት ምናምን ሲቆም ወደ ሌላ ተሻገረ። እዛው ላይ የሆነ ነገር ቢፈጠር ወደ ሌላ እየተሻገረ በዚህ መልኩ ነው የሚቀጥለው። ስለዚህ የትግራይ ህዝብ ላይ እየተፈጸመ ያለው ወንጀል እየተፈጸመ ያለው በደል ሁሉንም የሚመለከተው አካል የሚመለከተው ሰው ስነ ስርዓት እንዲደግፍ አንደኛው ይሄንን ነው ማለት ፈልገው። ሌላኛው ላይ ያው በኔ ላይ እንትን ያልከውን ነገር ሁሉንም ህወሓት ውስጥ ያሉ ሰዎች እውነት ለመናገር በሚዲያ ላይ ቀርቦ ለመናገር ብዙም እንትን የለም። በብዛት እንደምታውቀው አመራሩ ወጣት ነው። ግን ምን መሰለ አንዳንድ ጊዜ እኔ ራሱ እኮ ካንተ ለመራቅ ፈልጋለሁ። ሚዲያ መሆን ነው በጣም ጥሩ። ሚዲያ የምትሉ እናንተ ሚዲያ የምትሉት ምን አይነት ሚዲያ ነው ጥያቄው። እናንተ የማይመቱት ልጅ ሲቆጡት ያለቅሳል ነገር ነው እየሆናችሁ ያላችሁት። በትግራይ ህዝብ ላይ ባላችሁ የመወሰን አቅም ደረጃ መገናኛ ብዙሃን ፓወርን አካውንተብል ማድረግ ነው ኃላፊነቱ። ያንን ለመወጣት መሞከርን ነው ማየት ያለብህ። ግን እንደው ካነሳኸው አይቀር ሌላ ጊዜ እናነሳዋለን። የዚህ ዜሮ ቶለረንስ የመሳሰሉ ነገሮችን በተመለከተ ሀሳብን ስለገለጽክ ትንሽ ሀሳቤን ለመግለጽ ነው። እኔ ራሱ የሌሎችን ለመናገር አይደለም እኮ እኔ መብቴን ነው የምጠቀመው። ቅድም እንዳልኩ መብቴን ነው የምጠቀመው። ዳዝም ማተር የፈለገ አይነት ሀሳብ ክርክር ይዞ ሊቆይ ይችላል ሰው። ግን በቃ ሚዲያ ማለት ኒውትራል ይሆንና የተለያዩ ሀሳቦችን በነፃ ለመግለጽ የሚያስችል ፎረም ይሆንና ግን በተለያዩ ጥያቄዎች ግን የሚመጣውን ሀሳብ ቻሌንጅ የማድረግ መብቱ የተጠበቀ ይሆናል። ግን ምን መሰለ በተለይ በዚህ ሰዓት በተለያዩ ሚዲያዎች የሚጠብቅ ምን መሰለ ጋዜጠኛው ወይም የሚዲያው ኦነር የራሱ የሆነ አቋምና ፖዚሽን ይዞ ይቆይና በቃ አንተ የምታመጣውን ሀሳብ ጊዜ በመከልከል በቃ የራሱን ሀሳብ ብቻ እንዲደመጥ በማድረግ በቃ ዲስኮንፈርስ በቃ የሆነ አንተ ጥሩ እንዳይሰማ ያደርገና ወደ ሚዲያ ከመሄድ ይልቅ ያለ መሄድን የምትመርጥበት ነገር ይፈጠራል። ያ ብዙ ሰዎችን ያለ መሄድ ይመርጣሉ። እኔ ደግሞ ይሄ በጣም የተሳሳተ የሚዲያ መረዳት ነው። አይ ቲንክ ሚዲያ የምትመጣው ሲጀመር ባለስልጣናት ወይ የፓርቲ አመራሮች ሚዲያ መምጣት ያለባቸው ኢንፋክት አንኮምፎርተብል ለመደረግ ነው መሆን ያለበት። የህዝብ ህይወት ላይ እየወሰናችሁ አይደል እንዴ? ሪሶርስ ላይ እየወሰናችሁ አይደል እንዴ? የህዝብ ጣፈንታ ላይ እየወሰናችሁ አይደል እንዴ? ህዝቡ ካሉት አቅሞች ሌቨሬጅ ከሚያደርጋቸው ትልልቅ ተቋማት አንዱ ሚዲያ ነው። ባለስልጣናት ወደ ሚዲያ ሲመጡ ራሱ የሚፈልጉትን ለማውራት መሆን የለበትም ብዬ ነው የማስበው። በብዙ ቲዮሪ ላስደግፈው የምችለው ነገር ነው ይሄ። ግን ሌላ ጊዜ እንቀጥለዋለን። እንዳልኩህ እኔ አሁንም ለመምጣትህ በጣም ትልቅ ምስጋና አለኝ። አመሰግናለሁ አማኑኤል። ታንኪ በጣም ኔትወርኩ ረብሾናል። በሚፈልገው ደረጃ በቪዲዮ አላደረግነውም። ብቻ ሌላ ጊዜ መልዕክቱ ተላልፏል። እንቀጥላለን ውይይቶቻችንን። እንገናኛለን። በጣም አመሰግናለሁ። እኔም አመሰግናለሁ።